ሙሐመድ በጫጫታ በተሞላ ዓለም ውስጥ ልቦች ሰላምን ይፈልጋሉ፣ ነፍሶች እውነታን ይናፍቃሉ፣ ህይወትም ብርሃን ያስፈልጋል። እዚህ ኢቅራ ላይ እናንጸባርቃለን፣ አላህን እናስታውሳለን፣ ልባችንንም ወደ እርሱ እንመልሳለን። ወደ ኢቅራ እንኳን በደህና መጡ። ለልብ ማሳሰቢያና ወደ አላህ የመመለስ ጉዞ። ቢስሚላሂ ራህማን ራሂም اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين። ተውበት ሁላችንም የሰው ልጆች ስህተት እንሰራለን፣ እንጠፋለን፣ እናጠፋለን። የአላህ የምህረት በሮች ደግሞ መቼም አይዘጉም። ተውበት ማለት መጸጸት፣ ነደም ማድረግ፣ ወደ አላህ ተመልሶ ወደ ጥፋት ላለመመለስ መጣር ነው። ድጋሚ እንኳን ብንወድቅ ብንሳሳት አላህ ጊዜ መሐሪና አዛኝ ነው። ተውበት መጸጸት፣ ነደም ከሌለበት ባዶ ነው። ተውበት ጸጸት ከተጨመረበት ደካማንንና ዳግም እንኳን ስህተት ላይ ብንወድቅ ውስጣችን ነደም ካለ ስህተታችንን ለማረም ወደ አላህ ለመመለስ አይከብደንም። ምክንያቱም አላህ ከኔ ረህመት ተስፋ አትቁረጡ ብሏል። ውስጣችን ነደም ካለ ከአላህ ረህመትም ተስፋ አንቆርጥም። ሁሌም ቢሆን ስህተታችንን አስበን ማልቀስ፣ መጸጸት ይኖርብናል። በደንብ መጸጸት፣ እልቅስ ማለት ይኖርብናል። የሰው ልጆች ሁላችንም ደካማ ተሳሳሽ ፍጡር ነንና፣ ሆኖም ግን አላህ ለድክመቶቻችን ጥንካሬ የሚሆነንን ብዙ ሰበቦችን በቁርአንም ሆነ በዱንያ ላይ በብዙ ክስተቶች በመልእክተኞቹ አሳይቶናል። እርግጥ ነው ደካማ ብንሆንም ለጥንካሬያችንም አላህ ቀኑን መንገድ አመላክቶናል። እሱም አንዱ ተውበት ወደ አላህ መመለስ ነው። አንድ ሰው ነበር 99 ሰዎችን የገደለ። ልቡ በጣም ጨለማ ነው። ነገር ግን ልቡ ውስጥ አንድ ሽኩርታ አለ። አላህ አሁንም ይቅር ይለኝ ይሁን? ወደ አንድ ሷሊህ ሰው ሄዶ እንዲህ ሲል ጠየቀ፣ እንደኔ ላለ ሰው ተውበት አለ? ይህም ሰው መለሰ፣ በፍጹም አላህ አይምርህ። ከዛም ይህንን ሰው ገድሎ የገደላቸውን ሰዎች ከ99 ወደ 100 አሳደገ። ነገር ግን በልብ ውስጥ ያለው ሹክሹክታ አሁንም አላቆመም። አሁንም ምህረትን ይፈልጋል። አሁንም ተስፋ አልቆረጠም። ወደ አንድ አዋቂ ምሁር ጋርም ሄዶ ተመሳሳይ የሆነ ጥያቄን ጠየቀ። ምሁሩም መለሰ፣ በአንተና በአላህ ምህረት መካከል ማን ይቆማል? ከዛ በኃጢአት የተሞላችውን ከተማ ለቆ እንዲሄድ ነገሩት። አላህ በተቅዋ ወደሚገዙበት ከተማ እንዲሄድ ነገሩት። ሰውየውም ተስማማ። ቤቱን ለቆ ልማዱን ትቶ የድሮ ህይወትን ጥሎ ሄደ። ነገር ግን በመንገዱ ላይ ሞተ። የምህረትና የቅጣት መላእክት ወደ ነፍሱ መጡ። በነፍሱም ላይ ምክክር ያዙ። አላህንም እንዲህ ሲል አዘዛቸው፣ በሁለቱ መሬቶች መሃል ያለውን ርቀት ለው፣ ከኃጢአቱ መሬትና ከኸይረኞች መሬት። መሬቱንም ሲለቁ ሰውየው ወደ ኸይረኞች መሬት የአንድ እጅ ስንዝር ያህል ብቻ ነበር የቀረው። በዚህ ትንሽ ርቀትም አላህ ወንጀሉን ማረለት። አንዳንድ ጊዜ አላህ ከኛ የሚፈልገው ወደ እሱ የአንድ እርምጃ ያህል እንድንቀርብ ነው። ከዚህም ታሪክ የምንረዳው የትኛውም ኃጢአት ከአላህ ረህመት አይበልጥም። በተቅዋ የተሞላ እርምጃ ለዘላለም ኃጢአት ይሰርዛልናልና። ጥሩ ማህበረሰብና ጥሩ አካባቢ እኛ ላይ ተጽዕኖ አለው። አላህ ያለፈውን ብቻ ሳይሆን አቅጣጫህንም ይመለከታል። በታማኝነት አንድ ነገር ስንፈልግ ጨለማ ልብ እንኳን ብርሃን ይለብሳል። አላህ ተውበትን እንዲወፍቀን ይህን ዱዓ እናብዛ። اللهم توب علي واغفر لي ذنوبي كلها كبيرها وصغيرها दुआक अपनी माँ सिवा से जियो में तेरे खातिर दिल बदल दे खुदाया फजल फर በኢብን ቁዳማህ እና በኢብን አልጀውዚ የተነገረ ነበር። በጣም በድሮ ጊዜ ነው ይባላል። በነቢዩላህ ሙሳ፣ አንዳንዶች በነቢዩላህ ሙሳ፣ ሌሎች ደግሞ ከሱ በኋላ በመጣ አንድ መሪ ነው ይላሉ። ህዝቡ ለ40 ዓመታት በቆየ ድርቅ ውስጥ ይኖራሉ። ሰማዩ መሬቱም ደርቋል።
እንስሳት እየሞቱ ነው። ሰብሎች ወደ አፈርነት እየተለወጡ ነው። እናቶች ለልጆቻቸው ውሃ ለመስጠት ያለቅሳሉ። ስለዚህ መልእክተኛው ህዝቡ ለዱዓ ተጣሩ። ሰላተል ኢስቲስቃ ለዝናብ ለመለመን የሚሰገድ ሰላትን ለመስገድ ሁሉም ተሰበሰበ። ወንዱ፣ ሴቱ፣ ሽማግሌው፣ ህፃኑ እጃቸውን ወደ ሰማይ ዘርግተው አላህን ይለምናሉ። አላህ ሆይ ዝናብን አውርድልን፣ እኛ ያንተ ደካማ ባሮች ነን። ነገር ግን ዝናብ አይወርድም። አንድ ደመናም ንቅንቅ አይልም። ሰማዩ ባዶ እንደሆነ ቀረ። መልእክተኛ በሐዘን ወደ ህዝባቸው ዞሮ እንዲህ አሉ። በመካከላችን አንድ ሰው አለ፣ አላህን ማመጽ ያላቆመ። የሰውየው ወንጀል የአላህን ምህረት ከኛ እየከለከለ ነው። ለአላህ ስጡት፣ እንዳታሸማቀቁት። እሱ ከወንጀሉ ከራቀ ዝናብ ወደኛ ይመጣል። ህዝቡ ጸጥ አለ። በሚሊዮን የሚቆጠሩ አይኖች ዙሪያቸውን ማየት ጀመሩ። ከህዝቡ ውስጥ አንድ ይህን ሰው የማይታወቅ ድብቅ ዝምተኛ የሆነና ነገር ግን ልቡ ያውቅ ነበር። እኔ ነኝ የአላህን ዝናብ እያስቆምኩ ያለሁት። ለ40 ዓመታት በአላህ ላይ ያመፀ ተውበት አላደረገም፣ ለአንዴም አላቆመም። አላህንም ተውበት አልጠየቀም። ማንም እንደማያውቅበት ነበር የሚያስብ። ነገር ግን አሁን የእሱ ድብቅ ወንጀል ሙሉ ህዝቡን እያጠፋ ነው። ልቡ ሲደክም ይሰማዋል። ወደፊት መውጣት አልቻለም። ሁሉንም ያውቅብኛል አለ። መቅረትም አልቻለም። ዝናቡ ደግሞ ይቀይራል። እሱ ግን የቀረውን አንድ ነገር ብቻ ነበር። እሱንም አደረገ። ጭንቅላቱን አቀርቅሮ እንባውን እያፈሰሰ ፊቱን ዝቅ አድርጎ አላህ ብቻ እንዲሰማው አድርጎ አንሾካሾከ። ያ አላህ ለ40 ዓመታት አንተን አምጫለሁ። ወንጀሌን ከሰዎች ደብቄያለሁ። አንተም ደብቀኸኛል። አሁን በጸጸት በፊትህ ቆሜያለሁ። ተጸጽቻለሁ። ቃል እገባለሁ ወደዚህ ወንጀል አልመለስም። ያ አላህ ማረኝ፣ አታጋልጠኝ። በእኔ ምክንያት እነርሱንም አትቅጣቸው። ልክ ይህን ቃል እንዳለ በዚህ ሰዓት ደመና ተሰበሰበ። ንፋስ መንፈስ ጀመረ። ነጎድጓድ አስተጋባ። ከጨለማ ዘመን በኋላ ዝናብ መውረድ ጀመረ። ልክ እንደ አላህ ምሕረት ህዝቡ በደስታ ለቀሰ። መሬቱ ውሃ ጠጣ። እንስሳት ጭንቅላታቸውን አነሱ። መልእክተኛው ፈገግ ብለው እንዲህ አሉ። አላህ መሐሪነቱን አሳየን። ከዝናቡ በኋላ መልእክተኛው እንዲህ አለ። አላህ ሆይ ይህን የተባረከ ባሪያ ንገረኝ፣ የእሱ መመለስ ዝናብን ያመጣልን። አላህም እንዲህ ሲል መለሰላል። የኔ መልእክተኛ እኔ ባመፀኝ ጊዜ አላጋለጥኩትም፣ አሁን በተጸጸተ ጊዜም አላጋለጠው። የእርሱ ማንነት በአላህና በዛ ሰው መካከል የዘላለም ሚስጥር ሆኖ አንድም ሰው ስሙን አላወቀም፣ ማንም ፊቱን አላወቀም። የቅጣቱ ምክንያት ሆኖ ሄዶ የምህረት ምክንያት ሆነ። በአንዲት ወደ አላህ በምታስጠጋ ተቅዋ ተውበት ሁሉም ተማረ። ከዚህ የምንማረው የተደበቀ ወንጀል በረከታችንን ይይዛል። አንዳንድ ጊዜ የአንድ ሰው ወንጀል ቤታቸውን፣ ቤተሰባቸውን ወይም ማህበረሰባቸውን ሊጎዳ ይችላል። አላህ ከምህረቱ የተነሳ ወንጀላችንን ይደብቅልናል። አላህ ቢያጋልጠን ኖሮ ማናችንም መቆም አንችልም ነበር። አንዲት ከውስጥ የመነጨች መጸጸትና ወደ አላህ መመለስ ሁሉንም ነገር የመቀየር አቅም አላት። አንዲት እንባ፣ አንዲት ሹክሹክታ፣ አንዲት ኢስቲግፋር አላህ የጀነትን በር እንዲከፍትልን ታደርጋለች። አላህ ከልቡ ወደ እርሱ የተወበተችን ልብ በፍጹም አያጋልጣት። እርሱ ባሪያዎቿን ይጠብቃል። በአንተና በአላህ መካከል ያለ ሚስጥር ኃያል ነው። እርሱ ልብን ነው የሚያየው፣ ከላይ አይደለም። አላህ እንዲምረን ምህረትን እንዲልክልን ይህን ዱዓ እናብዛ። اللهم اغفر لي ذنوبي كلها دقتها وجلاها سيرها وعلانيتها وما على قلبي توبها لا رضع بعد أبدا. اللهم أنزل على قلبي ما ترى رحمتك كما أنزلت على ما ترى على قومك بعد توبتهم. يا الله ወንጀሌን ሁሉ ማረልኝ፣
ትንሽም ሆነ ትልቁን የተደበቀውንም ግልጽ የሆነውንም ልቤንም በተውበት ሙላልኝ። መቼም እንዳልመለስ አድርገህ ያ አላህ ምሕረትህን ዝናብህን ለልቤ ያውርድልኝ። ልክ ወደ አንተ ተመልሰው ዝናብህን እንዳወረድክላቸው ህዝቦች። አላህ በቁርአን ላይ እንዲህ ሲል ያስታውሰናል። ምዕራፍ 39 ቁጥር 53 በላቸው እናንተ በነፍሳችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራል፣ እነሆ እርሱ መሐሪ አዛኝ ነውና። ይህ አያ ልክ እንደ በር ነው። መቼም የማይዘጋ የሆነ ምንም ያህል ወንጀሉ ትልቅ ቢሆን አላህም አለ ሁሉም ወንጀሎች። በምዕራፍ 66 ቁጥር 8 ላይ እንዲህ ይላል፣ እናንተ ያመናችሁ ሆይ ንጹህ የሆነችን ጸጸት በመጸጸት ወደ አላህ ተመለሱ። አላህ ፍጹም የሆኑ ሰዎችን አይፈልግም። እሱ የሚፈልገው ፈሪ የሆነችን ልብ ነው። በሌላ የቁርአን አያ ምዕራፍ 2 ቁጥር 222 አላህ እንዲህ ይላል፣ አላህ ከኃጢአት ተመላሾችን ይወዳል፣ ተጠራሪዎችንም ይወዳል በላቸው። አላህ ይቅር ባይ አምላክ ብቻ አይደለም፣ ወደ እርሱ ተመላሾችን ይወዳል። በምዕራፍ 4 ቁጥር 110 ላይ እንዲህ ይለናል፣ መጥፎም የሚሰራ ሰው ወይም ነፍሱን የሚበድል ከዚያም ተጸጽቶ አላህን ምህረት የሚለምን አላህ መሐሪ አዛኝ ሆኖ ያገኘዋል። አላህ በቁጣ አይጠብቅም፣ ይልቁንም በምህረት ይቅርታ ይጠብቃል። ረሱል ሰለላሁ ዐለይሂ ወሰለም በሳሂህ ሙስሊም እንዲህ ብለዋል፣ አላህ በጣም ይደሰታል ባሮቹ ተጸጽተው ሲመለሱ፣ ልክ በረሃ የጠፋችውን ግመል አግኝቶ እንደሚደሰተው ሰው። አላህ ወደ እርሱ ስንመለስ ይበልጥ ይደሰታል። በሌላም ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ባሪያ ተውበት አድርጎ ተጸጽቶ ወደ አላህ ሲመለስ ወንጀሉ ሁሉ ይሰረዝለታል፣ ወንጀላችንን ሁሉ አብሶ ያጠፋዋል። ሳሂህ ሙስሊም እንደዘገቡት የተውበት በሮች ፀሐይ በምዕራብ እስክትወጣ ድረስ ክፍት ናቸው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሁሌም ማታ ሌሊት አላህ ከላይኛው ጀነት ወደ ታችኛው ይወርዳል፣ ይጣራል። ማን ነው የሚጠይቀኝ እና ማን ነው የምሰጠው? ምህረቴንስ ማን ነው የፈለገው? ምህረቴን ማደርግለትስ? ቡኻሪና ሙስሊም በዘገቡት ሐዲስ ላይ አላህ ተውበትን እንዲወፍቀን ይህን ዱዓ እናብዛ። اللهم اغفر لي ذنوبي كلها دقها واجعلها اللهم وأخره علانيتها وسرها። አላህ ሆይ ትንሿንም ትልቋንም ወንጀል ይማርልኝ፣ የመጀመሪያዋንም የመጨረሻዋንም የተደበቀውንም ይፋ የወጣውን። اللهم آمين።